ትጠራለህ? ውጪልኝ ከዚህ ውጪልኝ! ናታን ቆይ እኔ እኮ ስለምወድ ነው እንደዚህ እየለመንኩህ ያለሁት። ሰላም በማኪ ከባድ ማስጠንቀቂያ ተሰጣትኝ። ሰላም እማታርፊና እንዲሁም ደግሞ ከዚህ ቤት ውልቅ የማቲ ከሆነ እገልሻለሁ ስትል ማኪ ማስጠንቀቂያ ስትቻት፣ ማኪም ናታንን ለምንድነው ፍቅር የማይገባ እኔ እኮ አፈቅራለሁ ስትለውም ነበረ። እንዲሁም ናታን ውጭልኝ፣ አንቺ ለምንም አትሆኝም፣ በቃ እኔ ምርጫ አይደለሽም፣ አልፈልግሽም ሲላትም ነበር። እናም በዛም ተናዳ ማኪ አንቺ ነሽ እዚህ ሁሉ ነገር ሰላም የምትባይ ሰው ነሽ ይህ ሁሉ ነገር የምታደርጊ፣ ስለዚህ እዚህ ቤቱ ልቅ ብለሽ መውጣት አለብሽ ብላ እናቱም ሆነ እንዲሁም ደግሞ ማኪ ከቤት እንድትወጣም እያስገድዷታል። ሰላም ግን ደግሞ በቃ ምንም ነገር አልቻለችም። ናታንን ጥሎ መሄድ ለሷ በጣም ከባድ ነው። እናም በጣም እየተሰቃየች ትኖራለች። አሁን ላይ ግን በጣም ተስፋ ቆርጣለች። ምክንያቱም ደግሞ የእናቱም ሆነ እንዲሁም ደግሞ የማኪ ጫና በጣም በዝቶባታል። እናም ስለዚህ የመጨረሻ ውሳኔም ወስናለች። ናታንን ቀስቀስ እያለችን ለመራቅ ግን ደግሞ በፍጹም ምንም ነገር ትችል አልቻለችም። እናም ናታንም ስትቀየርበት ቆይ ግን ምንድነው ማኪ ምን ሰላምዬ ምንድነው እሺ ምንድነው ችግሩ ብሎም ይላታል። እና በቃ ተወኛውን አቶ ናታን ስራ አለብኝ ልሂድ ብላ ከሳሎን ጥለው ትሄዳለች። ከሌላ ጊዜው ለየት ያለ ጸባይ ሰላም ጋር ያይባታል። ይህ ደግሞ የእናቱና እንዲሁም ደግሞ የማኪ ውጤት ነው። በተለይ የናታን እናት ማኪን እንዲያገባ በጣም እያስገደደችው ነው። ነገር ግን ደግሞ ናታን ደግሞ ከሰላም እንጂ እና ማኪን ለፍቅር በፍጹም አይፈልጋትም። ይህንን ደግሞ ነግሯታል በተደጋጋሚ ለእናቱ ማግባት እንደማይፈልግ እሷንና እንዲሁም ደግሞ ከሰላም ውጭ ማንም ማየት እንደማይፈልግ ነበር የነገራት። ነገር ግን እኔ ቁሚ እየሄድኩኝ በፍጹም ይህን ነገር ልታደርገው አትችልም፣ ወይም ደግሞ እኔ ቁሚ እየሄድኩኝ ይችን ሰራተኛ ደሃ ምንም የሌላትኝ ማግባት አትችልም ብላ ማስጠንቀቂያ ሰጥተዋለች። እንዲሁም ደግሞ በቃ ይህ ደግሞ የኔ ምርጫ ነው፣ የራስሽ ጉዳይ፣ ስለዚህ ማኪ የምትባል አይኗ ማየትም አልፈልግም ብሎ ናታንም በዚህ ወስነዋል። ኪም በጣም ተናዳ ውጭልኝ፣ በቃ አይንሽን ማየት አልፈልግም ካላትም ከመኝታ ቤት ገፍትሮ ካስወጣትም በኋላ ከሄደችም ለምንድን ነው ይህን ያክል እኔ ምን የሚያስጠላ ነገር አለኝ? ለምንስ ነው በሰዎች ዘንድ ተወዳጅነትን ያላገኘሁት? እንዴት ውጭልኝ አለኝ በማለት ራሷን ትጠይቃለች። ለምን ይቺ ምናምን ሰላም እያለች እኔማ ምን ኑሮ አለኝ? ከባድ ማስጠንቀቂያ በእናቷ ላይ እናቷ መድኃኒቱን እንዲሁም ደግሞ ካልወሰደች እንደምትሞትና እንዲሁም ደግሞ ሰላም ለእናቷ ቶሎ መድረስ እንዳለባትም ተነግራትኝ። ይህ ደግሞ የናታን እናት ውጤት ነበረ። እናም እያለቀሰች እግሯ ስር ወድቃ እባክሽን እትዬ እባክሽን እናቴን ታደግልኝ እያለችም ትለምናታለች። ይህንን በምትለምናት ሰዓት ነገር ግን የናታን እናት ግን አሁንም ደግሞ ጭራሽ ከልጄ ውልቅ ካላልሽ በፍጹም ላግዝሽ አልችልም በማለት ትላታለች። በዚህ ምክንያት ነበረ ለእናቷ ቅድሚያ ቦታ ሰጥታ ናታን ላይ እየተቀያየረችበት። ናታን ላይ በምትቀያየርበትም ሰዓት ወይም ደግሞ ከአሁን በኋላ ስራ አለኝ እያለችም ጥለው የወጣችው ስለዚህ እናቷን ማጣት ስለማትፈልግ ነበረ። ይህ ደግሞ ለሷ እናቷን ማጣት በጣም ከባድ ስለሆነ እናም ይኸውልሽ ለማንኛውም ምርጫው ያንቺ ነው። ደግሞ ልንገርሽ አይደለ ደውዬ አሳውቃለሁ ብትይ የኔ ሰው እዛ አለ። ስለዚህ በእናትሽ ህይወት ላይ ተስፋ ቆርጠሻል ማለት ነው፣ እናትሽ ትሞታለች ብላም ትላታለች። ይህንን በምትላት ሰዓት ሰላም ተንበርክካ ማልቀስ ጀመረች። ለፍቅር ብላ ግን ደግሞ ፈተናዎች በጣም በዙባትኝ። በተለይ በእናቷ ላይ በፍጹም ሊጨክን አልቻለችም። ሐኪም ናታንን ቆይ ግን ለምንድን ነው? እኔ እኮ ስለምወድህ ነው እንደዚህ እየለመንኩህ ያለሁት፣ ለምንድን ነው አንተ ቆይ ግን ፍቅር የማይገባ ብላም ስትለው ያው አይገባኝም፣ ስለዚህ ተይም በቃ እኔ ራሴ የማፈቅራትኝ አለች ብይሻለሁ፣ ስለዚህ በእኔ ምንም አይነት ቦታ የለሽም፣ እናም አይገባኝም አይመለከተኝም በማለት ደግሞም ፍቅር ካልገባኝ በቃ ተይኝ ይላታል። ይህን ስላት ናታንም ማኪም በፍጹም አልተውህም መተውም አልችልም ብላም ትለዋለች።
ይህን ስትለው ናታን በጣም ይበሳጫል። ይኸውልህ ምንም ቢፈጠር ምንም ፍቅሬ እስኪገባ ድረስ በፍጹም አንተን ልተውህ አልችልም፣ ደግሞም መተው አልችልም ብላም ትለዋለች። ናታንም በጣም ይበሳጭባታል። ይኸውልሽ አሁን አይንሽ ማየት አልፈልግም፣ ቀጥ ብለሽ ቤት የለቀሽ ውጭልኝ ብሎም ሲላትኝ ማኪም እሺ አሁን እወጣላለሁ፣ ነገር ግን ህይወት ግን ሲኦል ነው ማደርገው። ጭራሽ ፍቅሬን ካልተቀበልክ ደግሞ ቆይ አንተ ለምንድን ነው ምን ስለሆንክ ነው ይህኔን ፍቅር የማትቀበለው እኔንስ የማትወደው ለምንድን ነው በማለት በጣም ተናዳም ጠይቀዋለች። እንዲሁም ናታን በጣም ስለተበሳጨ አሁን ምንም መልስ መመለስ አልችልም፣ ቀስ ብለሽ ክፍሌ ለቀሽ ውጭልኝ ይላታል። ማኪም ትወጣለች። ከወጣችን በኋላ ቆይ ግን ለምንድን ነው ናታን የማያፈቅረኝ? ለምንስ ነው ውጭልኝ አለኝ? ቆይ እኔ ምን አድርጌ ነው? ለምንድን ነውስ ማልወደደው? በማለት በጣም ተሰምቷትና እንዲሁም ደግሞ ተናዳ ትናገራለች። ምክንያቱም ደግሞ እሷ የተበሳጨችበት ምክንያት በናታን ዘንድ ለምን አልወደድም? ምን ያክል ቢጠላይ ነው ይህን ያክል ተማሮ ከክፍሌ ውጭልኛ ላይ በማለት እሷም ራሷ ጥያቄ ሆኖባታል። ሰላም እያለቀሰች አይኗ ሁሉ አባብጠዋል። እንዲሁም ሮዛ ትመጣለች። እናም ሮዛ ቆይ ግን ምን ነሽ ነው? ምንድነው ችግርሽ? እየተፈጠረው ነገር ምንድነው ብላም ስጠየቃትኝ ይህን ነገር ደግሞ በፍጹም ለማንም ትንፍሽ እንዳትይ ብላ ስለነገረቻትኝ የናታን እናት፣ ስለዚህ እሷ ደግሞ ያንን ነገር መናገር አልፈለገችም። በቃ ምንም አልሆንኩም ሮዛ ብላም ስትላትኝ ሰላም እኔ እኮ የአንቺን ጸባይ አውቃለሁ፣ ግን ለምን እንደዚህ ሆንሽ? አልቅሰሽ እያየሁሽ እኮ ነው። ምንድነው የተፈጠረውን ነገር ለምን አትነግሪኝም? ብላም ታስገድዳታለች። ሰላም ግን ይህን ነገር ከተናገረች ደግሞ እናቷ አደጋ ላይ እንደሆነችም ስለምታውቅ ስለዚህ እውነቱን መደበቅ መርጣለች። እናም ለሮዛ ምንም ነገር ልትነግራት አልፈለገችም ነበረ። በፍጹም ይኸውልሽ ካልነገርሽኝ እዚህ ቦታ ላይ አልንቀሳቀስም፣ ምክንያቱም ደግሞ እንደዚህ ስትሆኝና እንደዚህ ስታለቅሽ አይቼሽ አላውቅም፣ ስለዚህ የሆነ ችግር ተፈጥሯል ብላ ትጠይቃታለች። እንዲሁም ሮዛይን ጥያቄ በምጠይቃት ሰዓት ሰላምም ምንም አማራጭ ስለሌላትና ሌላ ዘዴ ማምጣት ነበረበት። እናም ራሴን ስላመሜ ነው እንደዚህ እያለቀስኩት ብላም ስትላተኝ በፍጹም ራሽን ስላመመሽ አይደለም እንደዚህ የምትሆኙ፣ ቆይ ለምንድን ነው እውነቱን የማትነግሪ? በማለት ሮዛም ትጠይቃታለች። አይ ራሴን ስላመሜ ነው ሌላ ችግር የለም ብላም ትላለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም ቀጣይ ክፍል ሮዛን ይዤላችሁ መጥቻለሁ። እንግዲህ ሰላም ግዴታ ማለትም ማኪ ናቲን ግዴታ ካላገባሁት ብላ ሙጭጭ ብላለች። እንዲሁም ናቲ ደግሞ ሰላምን በፍጹም አንቺን መተው አልችልም እያለም እንዲሁም ደግሞ ሰላም እንግዲህ ፍቅሩን በምንም ነገር ልትቀይረው አልቻለችም። ነገር ግን አሁን ደግሞ የማትደራደርበት እናቷን እንግዲህ ድርድር ውስጥ አስገብታታለች ማለት ነው፣ የናቲ እናት። ስለዚህ ግዴታ ሰላም ደግሞ የናቲን ፍቅር ትታ ለእናቷ መታደግ ስላለባት ስለዚህ ወደ እናቷ ተመልሳለች። ይህ እንግዲህ ለእነሱ ፈተና ሆኖ